በ5 ዓመቱ የነጻነት ተጋድሎ ዓመታት የሀገራቸውን ነጻነት ለማስጠበቅ ሲሉ ታላቅ የጀግንነት አኩሪ ታሪክ ከሰሩ እልፍ አርበኞች መካከል የሴቷ አርበኛ ሸዋረገድ ገድሌና የጥላት ራስ ምታት የነበሩት ራስ አሞራው ውብነህ ተሰማ ይጠቀሳሉ። ዘጋቢያችን አዲሱ ዳዊት የእነዚህን አርበኞች ታሪክ ከብዙ በጥቂቱ ያስቃኘናል። ኢትዮጵያውያን ለሚሳሱላት ሀገራቸው በተለያዩ ጊዜያት በድግግሞሽ የተቃጡባቸውን ወረራዎች በማይነጥፍ ጀግንነታቸው ተፋልመው የጥላትን ፍላጎት አምክነው ቀጥለዋል። በ19ኛውና በ20ኛው ክፍለ ዘመን ከጣሊያን ጋር ብቻ ለ3 ጊዜ ያህል ተፋልመው የሀገርን ነጻነት አጽንተዋል። በአፄ ዮሐንስ አራተኛ የንግስና ዘመን በ1879 ዶጋዴ ላይ በጦሩ መሐንዲስ ዳግማዊ አፄ ምኒልክ የንግስና ጊዜ በ1888 አድዋ ላይ እንዲሁም በቀዳማዊ ኃይለ ሥላሴ ጊዜ ከ1928 እስከ 1933 ባሉ ዓመታት ከጠላት ጋር ተናንቀው ውድ ህይወታቸውን ገብረው ጭምር አኩሪ ገድል ፈጽመዋል። በእነዚህ የነጻነት ተጋድሎች የኢትዮጵያ ህዝብ ባትንኩይ ባይነቱ እንደጸና ከነኩትም እንቢ ለሀገሬ በሚል እንደጀገነ መቀጠሉን የሚያስመሰክሩ ናቸው። በዛሬው ዘገባችን ከ1928 እስከ 1933 ለ5 ዓመታት ያህል ኢትዮጵያውያን ከጠላት ፋሺስታዊ ጽልመት ጋር በገዛለሁ አልገዛም ትንቅንቅ ታላላቅ ጀብድ ከፈጸሙ እልፍ አርበኞች መካከል የራስ አሞራው ውብነህ ተሰማንና የሸዋረገድ ገድሌን የነጻነት ተጋድሎ ታሪክ ከብዙ በጥቂቱ እናወሳለን። የጣሊያንን የወረራ ፍላጎትና እብሪት በሰላም ለመፍታት ጥረት ሲያደርጉ የነበሩት ቀዳማዊ ኃይለ ሥላሴ ይህ ጥረታቸው አለመሳካቱን ሲገነዘቡና የፋሺስት ጦር ወረራ መጀመሩን ሲያውቁ ለሀገሬው ህዝብ የሚከተለውን መልእክት መስከረም 23 1928 አስተላልፈዋል። በሳልና በጉንፋን ለምትሞተው ሞት ከሩቅ ሀገር እኛን ለመውጋት የመጣውን ጠላትን በሀገርህ በርስትህና በቤትህ ሆነህ መመከት አቅቶህ ለሀገርህ ነጻነት ሞት ከነፈካት ደምን ሳታፈስ ብትቀር በፈጣሪ የምትወቀስ በዘርህ የምትረገምባት ነውና የተለመደ የጀግንነት ልብህን ሳታበርድ ወደፊት የሚኖር ታሪክህን እያሰብክ ጠላትን ለመዋጋት ቆርጠህ ተነሳ ይላል። የዛሬ ታሪክ ይነገርላቸው ዘንድ ትልቅ ቦታ የሰጡና ለሀገራቸው ነጻነት ለመስዋዕት የማያመኑት ኢትዮጵያውያንም ከያቅጣጫው ጠላትን ለመፋለም ተነሱ። እኛም ዛሬ ላይ ሆነን ታሪካቸውን እንዘክራለን። ሸዋረገድ በ8 በደብረ ብርሃን ከተማ የተወለዱት ሸዋረገድ ገድሌ በወጣትነት ዘመናቸው ቤተሰቦቻቸውን ተከትለው አዲስ አበባ ከትመው ነበር። አዲስ አበባ ያሉ የጣሊያን ጦር ኢትዮጵያውያንን በመርዝ ጋዝ ጭምር እየጨፈጨፈ አዲስ አበባ ገባ። የጣሊያንን ጦር መፋለም የጀመሩትም በአዲስ አበባ የሀገር ፍቅር ማህበር አባል በመሆንና የማህበሩን የትግል ስልት በመደገፍ ነበር። የጠላት ጦር አዲስ አበባ ገብቶ የኢትዮጵያን ሰንደቅ ዓላማ ወርዶ የጣሊያንን ባንዲራ ሲሰቅል ሲመለከቱ ስቅስቅ ብለው ስለማልቀሳቸውም ይነገራል። ይህን ለቅሷቸውን የተመለከቱ የጣሊያን ወታደሮች ታዲያ ስለምን ታለቅሻለሽ ብለው በጠየቋቸው ጊዜም ድፍረት የተሞላበት መልስ መመለሳቸው ይነገራል። አዋልቅሻለሁ፣ የሀገሬን መዋረድ ያወቅኩት ሰንደቅ ዓላማዋ ሲወርድ ነው። ሰው ለእናት ሀገሩ ቢያለቅስ ነውሩ ምኑ ላይ ነው ብለው መመለሳቸው ይነገራል። ለቅሶና የብቻውን ለውጥ ያመጣም በሚል እምነትም ለአርበኞች ስንቅ በማቀበል መድኃኒት በመስጠት ቁስለኞቹን ሕክምና እንዲያገኙ በማድረግ ለጠላት የተሳሳተ መረጃ ለወገን ደግሞ ሚስጥራዊ መረጃ በመስጠት መሳሪያ በመግዛትና ለሰራዊቱ ሞራልና ወኔ በማላበስ የአርበኝነት ተግባራቸውን አስቀጥለዋል። ለሰራዊቱ ስንቅ ማቀበላቸውን የሰማ የጣሊያን የጦር መሪም በብሪት ተወጥሮ ስለምን እንደዚህ ታደርጊያለሽ ብሎ በጠየቃቸው ጊዜም ለአርበኞች ስንቅ ማቀበሉ እውነት ነው ሲሉ በልበ ሙሉነት መለሱ። ሲቀጥሉም ይህንን ያደረኩት ስለመወዳት ሀገሬ ብዬ ነው ብለዋል። በዚህ ተግባራቸውና ምላሻቸው የተበሳጨው የጣሊያን ጦር መሪም ከ12 ጊዜ በላይ አስሯቸው እስከ ሞት ፍርድም አስተላልፎባቸው ቆይቷል። ከዛም በኋላ የሞት ፍርዳቸውን ወደ እድሜ ልክ እስራት በመቀየር በእስር ቤት ጊዜያቸውን እንዲያሳልፉ አድርጓል። በእስር ቤት ሆነውም ሚስጥራዊ መረጃ ለአርበኞች በመላክ የአርበኝነት ተጋድሏቸውን ይቀጥሉ ነበር። ከነጻነት በኋላም ከታሰሩበት በነጻነት ወጣው መደበኛ ህይወታቸውን ቀጥለዋል። ህልፈታቸውም ጥር 22 1942 ሆነም። ሀገሬውም በህልፈታቸው አዝኖ
ይሄን ተቀኝቶላችኋል። እናንተ ወጥ ቤቶች በርበሬ ቀንጥሱ፣ እናንተ ስጋ ቤቶች ሰንጋውን ምረጡ። ሸዋረገድ ገድሌ ለገና ሲመጡ ቤተሰቧ ሰፊ ገናና ጥቅምት ሸዋረገድ ገድሌ እንደምን ትሙት። ጎንደር ከግንቦ ላይ ያለው ነጭ አንበጣ ከምን ሊገባ ነው አሞራው ሲመጣ። ራስ አሞራው ውብነህ ተሰማ ሌላኛው የጠላት ራስ መታት። ከአባታቸው ልጅ ተሰማ ጋረድና ከእናታቸው ወይዘሮ ደስታ ገብረ ሚካኤል ወገራ በ1889 ዓመተ ምህረት ነው የተወለዱት። በልጅነታቸውም በአብነት ትምህርት በኩል አልፈዋል። በወጣትነታቸው ባደን ችሎታቸው የተመሰከረላቸው እንደነበርም ይነገራል። የጣሊያን ፋሽስት ኢትዮጵያን መውረሩና የንጉሱን መልእክት ተከትለው ጠላትን መግቢያ መውጫ ካሳጡት መካከልም ይጠቀሳሉ። ጠላት በሰሜን በየምድር በኩል ወልቃይት ጠገዴ ሲመጣ ክፉኛ እየጣሉ ቋራ ሲወርድ አንገቱን እየቀሉ ወገራ ዘው ሲል እንደ ጉም እየበተኑ አርማጭሆ ሲያማትር እንደ ገብስ እየቆሉ አስጨነቁት። ጠላት በተለያየ አሰላለፍና በተለያየ ጊዜ ራስ አሞራውን ለመግጠምና ለማጥቃት ቢመጣም እሳቸው ግን ጠላትን እየደመሰሱና እየማረኩ ዘመናዊ መሳሪያዎችን ከጠላት እየወሰዱ ክንዳቸው የማይቀመስ ሆነ። በየሄዱበት ሁሉ ጠላት የሚበረግግላቸው እንደ መንጋ የሚነዳላቸው ሰው ሆነው እንደ አሞራ የሚያደርጋቸው ተናዳፊ አርበኛ ሆኑ። ይህን የተመለከተው የሀገሬው ሰውም እንኳን ኢትዮጵያ ባልተቤትየው ጣሊያንም ቀና አንድ ቀን ባየው ብሎ ተቀኝቶላቸዋል። የራስ አሞራው ውብነህን ጥቃት መመከት የተሳነው የጣሊያን ጦርም ንጹሃንን ስንቅ አቀብላቸዋል፣ መረጃ ሰጥታቸዋል በሚል መጨፍጨፍ ሲጀምር ራስ አሞራው ግን ህዝቡን አይዞህ ለነጻነትህ ታገል የሚል ወኔና ሞራል በመስጠት ህዝቡ ከጎናቸው እንዲሰለፍ በማድረግ በሰሜን በየምድር በኩል ጠላት ያሰበው የቅኝ ግዛት ህልም ቅዠት እንዲሆንበትና በ1933 የሀፍረት ካባን ለብሶ ከኢትዮጵያ እንዲባረር ካደረጉ ጀግኖች መካከል ይጠቀሳሉ። ክብር ለሀገር ነጻነት መጽናት ሕይወታቸውን ለገበሩ ጀግኖቻችን።